ሰላም ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ በዜና ቻናላችን ላይ ነው ያላችሁት። ዛሬ በጣም ክሪቲካል የሆኑ መረጃዎችን ይዤላችኋለሁ። በተለይም በፓርላማው ንግግር ላይ እጅግ ወሳኝ ወይም ደግሞ ኮር እኚህ ቁልፍ የሆኑ ሐሳቦችንም በዚህ ፕሮግራም ላይ አካትቼላችኋለሁ። ከዛ ውጪ ደግሞ የእንግሊዝ እንግዲህ በውጭ ጉዳይ ሚኒስትሯ እዚህ ኢትዮጵያ ውስጥ መምጣታቸው ይታወቃል። ከዛ ጋር ተያይዞ እንግዲህ የእንግሊዝ ኢንቨስተር ከ400 ሚሊዮን ዶላር የሚበልጥ ገንዘብ በኢትዮጵያ ላይ ፈሰስ ለማድረግ ወይም ደግሞ አብሮ ለመስራት የሚያስችል ነገር ተፈራርመዋል። ይሄ ጉዳይ ምንድነው? ለኢትዮጵያውያን ስራ ለመፍጠር ለሌሎችም ጉዳዮች ምንድነው የሚጠቅመው? ለምስራቅ አፍሪካስ የሚጠቅመው ነገር ምንድነው? እሱ ብቻ አይደለም። በዚህ ስምምነት የተነሳ በምስራቅ አፍሪካ ላይ የሚመጣ መልካም ዜና አለ። በሶማሊያ በኢትዮጵያና በጅቡቲ አካባቢ እስከ ምን ጋር ያያዛል የሚለውን በዚህ ፕሮግራም ላይ አካትቼላችኋለሁ። ከዛ ውጪ ትኩስ የተባሉትን መረጃዎች ይዤላችኋለሁ። ትኩስ ከተባሉት መረጃዎች መካከል አንደኛው ሳይጠቀስ የግድ ሊታለፍ የማይገባው ነው። የኢትዮጵያ አየር መንገድ እንግዲህ ተመልሶ ወደ ትግራይ በረራውን ጀምሯል። ኢትስ ቬሪ ጉድ ኒውስ። መልካም ዜና ነው ውድ ቤተሰቦቼ። እንግዲህ እንደምታውቁት ከ5 ቀናት ገደማ የበረራ መቋረጥ በኋላ በዕለተ ማክሰኞ እንግዲህ ይህም በረራ ከአዲስ አበባ ወደ መቀሌ እንደገና ከመቀሌ አዲስ አበባ መደረጉን የአይን እማኞችና የበረራ ተጠቃሚዎች መግለጻቸው ተነግረዋል። ይሄን ከተያያዘ እንግዲህ በአየር መንገዱ በረራ መጀመር ከሰሞኑ ተስተውሎ የነበረውን ውጥረት መርገቡንና በነዋሪዎች ዘንድ አሁን መረጋጋት መፍጠሩን መንገደኞቹና ነዋሪዎች በአስተያየታቸው ላይ እንደገለጹም መረጃዎቹ ያመላክታሉ። የኢትዮጵያ አየር መንገድ ግን ስለ በረራው መቋረጥም ሆነ አሁን መልሶ ስለመጀመሩ ያለው ነገር የለም። ግን ተጠቃሚዎች በአየር ላይ መሆናቸውን ግን ሁሉም የሚዲያዎች ዓለም አቀፍ ሚዲያውን ጨምሮ በዚህ ዊትነስ ሆኗል። ለቤተሰብ ጥየቃ ከሚኖሩበት አዲስ አበባ ወደ መቀሌ ማምራታቸውን የገለጹት አንድ አስተያየት ሰጪ ማህሌት ይባላሉ። የደርሶ መልስ ትኬት በቆረጡት መሰረት እንግዲህ ሰኞ በኢትዮጵያ አየር መንገድ ወደ ቤተሰቦቻቸው አዲስ አበባ የመመለስ እቅድ የነበራቸው ቢሆንም ባለፉት 5 ቀናት የአየር በረራ በመቋረጡ ተከትሎ መጨነቃቸውን ገልጸው እንደነበረም ዶቼቬሌ ዘግቦታል። እንግዲህ ትኬቱን ከቆረጥኩ በኋላ 2 ሳምንት ሆኖኛል። የደርሶ መልስ ትኬት ቆርጬ ነው ወደ መቀሌ የመጣሁት ብለዋል አስተያየት ሰጪዋ። እንግዲህ ከዚህ ጋር ተያይዞ የየብስ ትራንስፖርት አማራጭም ስመለከት ነበረ፣ እንደዋዛ ላገኝ አልቻልኩም የሚለውንም ጠቁመዋል። ዛሬ ግን አሉ የኢትዮጵያ አየር መንገድ አቋርጦት የነበረውን የመቀሌ በረራ መልሶ በመጀመሩ ለነገ የአየር ትኬታቸውን ማሰናዳቸውን ገልጸዋል። በድምጽም ጭምር ድምጻቸውን አሰምተዋል። ሲናገሩ ምን አሉ? የእኔ ዘመድ ከዚህ ተነስታ በበረራ አዲስ አበባ ገብታለች በሚል አስተያየታቸውን ሰጥተዋል። ትናንት የየብስ ትራንስፖርት በመፈለግ ብዙ ጊዜ ባጠፋም አየር መንገዱን በረራ ጀምሯል መባሉን ከሰማው በኋላ ያን ተከትሎ ለነገ በረራ በአየር መንገድ ኦፕሬተሮች የበረራ ተራ እንደተያዘላቸው ማረጋገጣቸውን ገልጸዋል። ማክሰኞ ዕለት ማለት ነው። ከመቀሌ 3 ሰዓት ከ30 በረራውን ከመቀሌ ተነስተው በኢትዮጵያ አየር መንገድ ወደ አዲስ አበባ መምጣታቸውን የገለጹ ሌሎች አስተያየት ሰጪዎችም አሉ። ይሄን በተመለከተ ሲናገሩ በረራው 3 ሰዓት ተኩል ተነስተው 5 ሰዓት አካባቢ አዲስ አበባ የገቡ መሆናቸውን አንድ በዚህ ዙሪያ ላይ የተጠቀሙ ሰው ተናግረዋል። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ አየር መንገድ ወደ አካባቢው በረራ ሊጀምር ነው መባሉ ጭምጭምታ ከተሰማ ከዛ ጊዜ ጀምሮ እንግዲህ በገቢራዊነት በረራ ጠዋት መጀመሩን ተከትሎ ዛሬ ማለትም ዕለተ ማክሰኞ ዕለት ጀምሯል። በማህበረሰቡ ዘንድ እፎይታን ፈጥሯል የሚለው ይሄ በጣም የብዙ ሰዎች አስተያየት መሆኑ ተሰምቷል። አሁን እንግዲህ ሌላ ከዚህ ጋር ተያይዞ አስተያየቶቻቸውን የሚሰጡ ሰዎች ሲናገሩ የመቀሌ ነዋሪ ናቸው። ከትናንት ማምሻ ጀምሮ አሁን ላይ ያለው ሁኔታ ሰው ላይ መረጋጋት የሚታይበት ነው። ይሄም በጣም ትልቅ እፎይታ ፈጥሮልናል በሚል አስቀምጠውታል። እንደው ሰው እንኳን ቢታመም ከመቀሌ ወደ አዲስ አበባ ለማምጣት ቢፈለግ ይሄ በጣም ትልቅ የሆነ እምርታ እንዲሁም ደግሞ ሰላም የሚሰማንን ነገር አየሩን ሰላም የሚሰማው ነገር እንዲፈጥር አድርጎታል በማለት በግልጽ መናገራቸው የተዘገበ ነው የሚገኘው። በዚህ ሁኔታ ላይ እንግዲህ የኢትዮጵያ አየር መንገድ ይሄንን በረራ መልሶ መጀመሩን በጣም በብዙ እማኞች እንዲሁም ተጠቃሚዎች ዘንድ በግልጽ እየተነገረ ሆኗል ማለት ነው። ይሄንንም በተመለከተም ደግሞ እኛም የኢትዮጵያ አየር መንገድ ትኬት ኦፊስ ደውለን ነበረ። በዛም የተነሳ ትክክል መሆኑን መረጃውን አግኝተናል።
ዞሮ ዞሮ እነዚህ አይነት ነገሮች እንግዲህ በጣም ከባድ ናቸው። እንደሚታወቀው ሬውተርስን በነገራችን ላይ ዘግቦታል። ሬውተርስ ኢትዮጵያን ኤርላይንስ ሪስታርት ፍላይት ቱ ትግራይ ሪጅን በሚልም አስቀምጦታል። ኢትዮጵያ አየር መንገድ ወደ ትግራይ ክልል ጉዞ እንደገና በረራ ጀምሯል ብሎ አስቀምጦታል። በዘገባዎቹ መሰረት ዓለም አቀፍ ዘገባዎች እንደሚያሳዩት የፖለቲካው የጦርነቱ መጠነኛ መረጋጋት እያሳየ ለመሆኑ ማሳያ ነው በሚል እየተነገረ ይገኛል። ሲጂቲኤን አፍሪካም እንደዚሁ ዘግበዋል። በኢትዮጵያን ኤርላይንስ resumed flights to the northern Tigray region on Tuesday በማለት ማክሰኞ መልሶ እንደገና በረራ መጀመሩን ጭምር በዚህ ላይ አካቶ በጣም በርካታዎች ይህን ጉዳይ እየዘገቡት ነው፣ ዓለም አቀፍ ሚዲያዎች ማለት ነው። ይሄ አንዱ ዳሰሳ ካገኙ ነገሮች መካከል ይገኛል። ሌላው እንግዲህ በፓርላማ ላይ የነበረው ቆይታ በጣም መሰረታዊ የሚባሉ ሀሳቦች የተነሱበት ነው። እነሱም በመጠኑ ጠቆም አረግላቸዋለሁ። ከዛ በፊት ግን የኢትዮጵያ እና እንደገና ዩናይትድ ኪንግደም የተፈራረሙት $400 ሚሊዮን ምን ማለት ነው በተለይ በምስራቅ አፍሪካ ሰላም ለማምጣት በኢትዮጵያ በሶማሊያና በጅቡቲ ለሚመጣው ሰላም ወይም ለሚፈለገው ሰላም ትልቅ የሆነ ነገር ነው ተብሎ እየተነገረ ይገኛል። በዛ ዙሪያ ላይ ደግሞ መጠነኛ ቆይታ አድርግላችሁ። ክብራትና ክብራን የሣድስ ቤተሰቦቼ በየካቲት አሁን በያዝነው ወር ላይ በኢትዮጵያና በዩናይትድ ኪንግደም መካከል ስለተፈረመው የ$400 ሚሊዮን የኃይል መሰረተ ልማት ላይ ነው በነገራችን ላይ የሚያተኩረው። በዛ ዙሪያ ላይ ስምምነቱ ዋነኛው ዓላማ በኢትዮጵያ የመጀመሪያ የሆኑ በግል የሚደገፉ ወይም ፕራይቬት ፋይናንስድ የሚባል የኤሌክትሪክ ማስተላለፊያ መስመሮችን ለመገንባት ያለመ ነው። ይሄ እንግዲህ ሲባል በኢትዮጵያ የመጀመሪያ ነው የሚሆነው። ይሄ ከዚህ በኋላ ልምድ እየሆነ ይቀጥላል ማለት ነው። ምክንያቱም ኢትዮጵያ ኃይል አላት፣ ኃይል አቅርቦቱ አላት። ነገር ግን ወደሚፈለገው ቦታ ላይ እነዛን መስመሮች ዘርግቶ ኤሌክትሪክ ለማስተላለፍ የሚያስችል ነገር ደግሞ ይፈልጋል እና ከዚህ አይነት ጋር የተደረገ ዲል ነው። በጣም ትልቅ የምስራች ነው። በነገራችን ላይ ይሄ የፕሮጀክቱ አጠቃላይ የኢንቨስትመንት ዋጋ በግምት $400 ሚሊዮን የአሜሪካን ዶላር ነው የሚሆነው። ዋናው ተሳታፊ አካል ስምምነቱን የፈረመው የዩናይትድ ኪንግደም መንግስት ባለቤት ስር የሚገኘው ግሪድ ወርክስ የተባለ ኢንቨስትመንት ተቋም ነው እና የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኤቬት ኩፐር በኢትዮጵያ ባደረጉት ይፋዊ ጉብኝነት ላይ ነው አሁን ከዚህ ትላንትና የተፈረመው። ከዚህ ጋር ተያይዞ እንግዲህ ስምምነቱን የገንዘብ ሚኒስትሩ አቶ አህመድ ሸዴ ከግሪድ ወርክስ ከሚባለው ተቋም ጋር ዋና ስራ አስፈጻሚ ክሪስ ፍላቪን ይባላሉ ከዛ ጋር ተፈራርመዋል። እንግዲህ የፕሮጀክቱ መጀመሪያ ምንድነው የሁርሶ ኦይሻ የሚባለው 400 ኪሎ ቮልት የሚያመነጭ ኤሌክትሪክ ኃይል ማመንጫ ተቋም አለ። ያንን የኤሌክትሪክ ማመንጫ የኃይሉን ተቋም ከኤሌክትሪክ ማስተላለፊያ መስመር ግንባታ በዛ ላይ መገንባት ይገኝበታል። ሁለተኛው ፕሮጀክት ደግሞ የደገሃቡር ቀብሪ ዳሃር የሚባለው መስመር ነው። 132 ኪሎ ቮልት የኤሌክትሪክ ማስተላለፊያ መስመር መገንባትን ይመለከታል ማለት ነው። እንግዲህ ቀደም ብዬ እንዳልኳችሁ ኢትዮጵያ ኤሌክትሪክ ታመርታለች። ነገር ግን የተመረተው ኤሌክትሪክ ወደ መሬት ለመውረድ በጣም የሚያስቸግር ነው የሚሆነው ማለት ነው። ስለዚህ ያን ነገር ለማድረግ ተቋማት በዚህ ዙሪያ ላይ ገንዘብ ያላቸው አቅም ያላቸውን በማምጣት የተመረተውን ኤሌክትሪክ ወደ ኬንያ፣ ወደ ኡጋንዳ፣ ወደ ምስራቅ አፍሪካ የሚፈለገው ቦታ ላይ የማስተላለፍ ስራ እንደማለት ነው። ከዚህ ጋር ተያይዞ እንግዲህ ታዳሽ ኃይል ላይ ነው እነሱ ያተኮሩት። ፕሮጀክቱ በሰሜን ምስራቅ ኢትዮጵያ የሚገኝ የንፋስና የኃይልን አቅም ላይ ነው በነገራችን ላይ ትኩረት የሚያደርጉት። አይታችሁ እንደሆነ በተለይ እንግሊዝ በዓለም ላይ የንፋስ ኃይልን ወደ ኤሌክትሪክ በመቀየር በጣም ብዙ ልምድ ያላት ሀገር ናት። ብዙ ወንዞች ምናምንን የመጠቀም ከፍተኛ የሆነ የወንዝ እንደዚህ አይነት ፕሮጀክቶችን እንደ ኢትዮጵያ ግድብ ገድቦ በጣም ትላልቅ ፕሮጀክቶችን ለመስራት እንግዲህ መሬቶቻቸው አውሮፓ እንደምታዩ ትናንሽ መሬት ያላቸው ሀገራት ናቸው። ስለዚህ በሚጠቀሙት እንግዲህ መጠነኛ የሆነ ግብአት ነው የሚጠቀሙት። ከዛ ውጪ ግን በስፋት ሊጠቀሙ የሚችሉት ታዳሽ ኃይል የንፋስና የፀሐይ ኃይልን ነው። ከዛ ልምድ አላቸው በዚህ ዙሪያ ላይ። ስለዚህ ያንን ወደዚህ መሳብ ለምስራቅ አፍሪካ በተለይም በሶማሊያ በጅቡቲና በኢትዮጵያ መካከል ያለውን ግንኙነት በእጅጉ ላይ ያጠነካክር እንደሚችል የሚነገር ነው። ከዚህ ጋር ተያይዞ እንግዲህ የሶማሌ ክልል ትስስርን በተመለከተ የደገሃቡር ቀብሪ ዳሃር መስመር የሶማሌ ክልልን ከመካከለኛውና ሰሜን ምስራቅ ብሔራዊ የኃይል መረብ ጋር ያገናኘዋል ተብሎ ነው ተፈራረሙት። ታሪካዊ ስምምነት ነው የተባለው። ይሄ በኢትዮጵያ የኃይል ማስተላለፊያ ዘርፍ የመጀመሪያው የመንግስትና የግል አጋርነት ፐብሊክ ፕራይቬት ፓርትነርሺፕ ፕሮጀክት ነው። ይሄ እንግዲህ ከዚህ ስምምነት ጎን ለጎን ዩናይትድ ኪንግደም ለኢትዮጵያ 17.5 ሚሊዮን ፓውንድ ወይም $24 ሚሊዮን ገደማ የቴክኒክ ድጋፍ ለማድረግ
ፈርማለች። የኢንቨስትመንት አማካሪ ፋሲሊቲም ከዚህ ጋር ተያይዞ የተነገረ ነው። ይሄ የቴክኒክ ድጋፍ የኢትዮጵያ ኢንቨስትመንት አማካሪ ፋሲሊቲ ወይም EIAF የሚባል አለ ሁለተኛ ምዕራፍ አካል እንደሆነ ይነገራል። ከዚህ ጋር ተያይዞ እንግዲህ የስደት ቁጥርንም በተመለከተ እዚህ ጋር የተነሳ ነገር አለ። ዩናይትድ ኪንግደም መንግስት ይሄንን መሰል የሥራ እድል መፍጠርም እዚህ ጋር የሚፈልጉት አንዱ ነገር በአፍሪካ ቀንድ ወደ አውሮፓ የሚደረገው መደበኛ ያልሆነ ስደት ለመቀነስ ጭምር ነው በሚል በስደት ጉዳይ ተመልክቶ ከእንግሊዝ መንግስት ጋር ስምምነት ተፈጽሟል። ልብ በሉ ውድ ቤተሰቦቼ፣ ስምምነቱ የኢትዮጵያን የሀገር በቀል ኢኮኖሚ በማሻሻል አጀንዳን ይሄን በመደገፍ በግሉ ዘርፍ ተሳትፎ ያሳድጋል፣ ወዙ የሥራ ቁጥሮችን ይጨምራል የሚል ሐሳብ አለበት። እንግዲህ ልብ በሉ ኢትዮጵያ ብትበታተን ኢትዮጵያ 130 ሚሊዮን ህዝብ 150 ሚሊዮን ህዝብ ተሰዶ አውሮፓን እንዴት ሊያጥለቀልቅ እንደሚችል ልብ በሉ። ዛሬ እንኳን በትንሽ ጦርነት ኢትዮጵያ ስደት የኤርትራ ስደት በጣም በርካታ ስደተኞችን የምትቀበለው ሀገር ኢትዮጵያ ናት። ሰው ስለ ስደት ሲያወሩና ዲል ሲያደርጉ ዋነኛው ዓላማ ኢትዮጵያውያን መሰደድ ብቻ አይደለም። ከኢትዮጵያውያን ቁጥር በላይ ሶማሊያውያን እንደገናም ኤርትራውያን ይበዛሉ። ነገር ግን ዲሉምና ስምምነቱ ከስደተኞች ጋር ተያይዞ ኢትዮጵያ ብዙ ስደተኛ ተቀባይ ሀገር ናት። ስለዚህ እዚህ ቦታ ላይ ድጋፍ ማድረግ ብዙ ስደተኞችን በመያዝ አንደኛ፣ ሁለተኛ የኢትዮጵያ ወጣቶች ተሰደው ባህር እያቋረጡ እንግሊዝ እየሄዱ አውሮፓ እየሄዱ ስለደከማቸው ያንን ነገር ለማድረግ ለማስተካከል እዚህ አካባቢ ላይ ኢንቨስት ያደርጋሉ፣ ብዙ የሥራ አጥ ቁጥርን ይቀንሳሉ። በዚህም የተነሳ ለምሳሌ ሊሰደዱ ያሉ ሰዎችን በዚህ አይነት የሥራ ዘርፍ ላይ በመጨመር ድጋፍ ማድረግ የሚል ተያያዥ ነገር እንዳለው ታያላችሁ። ስለዚህ ነው ሁሉ ጊዜ የምላችሁ ኢትዮጵያ መበተን ለነሱ ራስ ምታት ነው፣ አይፈልጉም። ኢትዮጵያ ብትበታተን በነገራችን ላይ 140 130 120 ሚሊዮን ህዝብ ዓለምን በስደት እንዴት አንጎሉን እንደሚያዞር ያውቃሉ። ስለዚህ አይፈልጉም። የሚፈልጉት ነገር የተዳከመች ኢትዮጵያ እዚህ አካባቢ ላይ ሆና እንድትቀጥል ነው እንጂ እንድትበታተን በፍጹም አይፈቅዱም። ስለዚህ ይሄንን አንዱ አካል የዚህ ፕሮጀክት ስታዩት አንደኛው ኢትዮጵያ እንዳትበተን ከሚፈልጉበት ነገር መካከል አንዱ ይሄ እንደሆነ ታያላችሁ። ለምን እንደዚህ አይነት ፕሮጀክት ሲፈራረሙ በምስራቅ አፍሪካ ላይ ሞር አሁን በኢትዮጵያ በሶማሊያ ይሄ ኤሌክትሪክ ኃይል በአካባቢው ላይ ላሉ ሀገራት ለሶማሊያም ለጅቡቲም ጭምር የሚሸጥ ነው። ይሄ ኤሌክትሪክ ዝርጋታው ከተዘረጋ በኋላ እዚህ አካባቢ ያለውን የሥራ አቅም የመጨመር እዛ አካባቢ ያለውን ስደት ይቀንስልናል ብለው እንደሚያምኑ የሚያሳይ መሆኑን በዚህ አጋጣሚ ልጠቁማችሁ ወድጄ ነው። ወደ ፓርላማው ሐሳቦች ልግባ። በጣም ቤዚክ የሚባሉ የፓርላማ ሐሳቦች ተነስተዋል። እነዛ ዙሪያ ላይ ደግሞ መጠነኛ ቆይታ አድርጌ እንደገና ላስታውሳችሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በፓርላማው ቆይታ ላይ ከተነሱት ሐሳቦች በጣም ትልቁን ቦታ የሚይዘው የህዳሴ ግድቡ በፍጹም አንድ ብር ከሰው ከሌላ አካል በብድርም በስጦታም የመጣ ገንዘብ እንደሌለበት መሰማቱ ነው። ይሄ በጣም ቫይራል ከሆኑ ሐሳቦች መካከል ይገኛል። ሌላው በጣም ቫይራል ከሆኑ ሐሳቦች መካከል የሰላም ጉዳይ በሚል ኢትዮጵያ ውስጥ ለሰላም እጦት እንድንኖር ካደረጉንና ካልተላቀቅንባቸው ምክንያቶች መካከል አንደኛው ከጥንት የተጣባነው ልዩነታችን በኃይል ብቻ የመፍታት ልምምድ ነው። ሁለተኛው ደግሞ አሁንም ከጥንት የመጣ የባንዳነት ልምምድ ነው። ሶስተኛው የጠላቶቻችን ኢትዮጵያ ካደገች የሚል ያልተቋረጠ ስጋት ነው በሚል ጠቅላይ ሚኒስትሩ እዛ ላይ ሐሳባቸውን ገልጸዋል። ኢትዮጵያን የማጽናት ጉዞ በሚልም ጠቅሰውታል። በኢኮኖሚ በተቋማት ግንባታ የማድረግ አቅማችን የምናሳድገው ኢትዮጵያን የሚያጸኑ ምሰሶችን የመጠበቅ ግዴታ ስለሆነ ነው በሚልም እዛ ላይ ጠቅሰዋል። የወልቃይት አካባቢ ተፈናቃዮች ጉዳይንም በተመለከተ ጠቅላይ ሚኒስትሩ አውርተዋል። የወልቃይት አካባቢ ነዋሪዎች በሰላማዊ መንገድ የመኖር መብት አላቸው። ይህንንም የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን የአማራና የትግራይ ክልሎች በወልቃይት ጉዳይ የረጅም ጊዜ ይገባኛል ጥያቄ ሲያነሱ ቆይተዋል። ሆኖም የፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱን ጥያቄውን ይመልስ፣ ከማንም ውጪ ሆኖ ሊወስን አይገባም፣ ማንም ሰው እኔም በሆን ልወስን አልችልም የሚለውን አይነት ነገር መጥቀሳቸው አንደኛው ቫይራል ከወጡ ሐሳቦች መካከል ይገኛል። ሌላኛው ምንድነው እንግዲህ የትግራይ ህዝብ በፖለቲካ አውድ ውስጥ ተዋናይ መሆን አለበት የሚለውንም ጭምር ጠቅላይ ሚኒስትሩ ጠቁመዋል። የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ችግር ወጥቶ ራሱ ተግቶ ሰርቶ መለወጥ የሚፈልግ ሰላም ወዳድ ህዝብ ነው። ከሌሎች ወንድም ኢትዮጵያውያን ጋርም በጋራ መስራት ማደግ ይፈልጋል። ነገር ግን የትግራይ ህዝብ በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም በሚል ጠቅላይ ሚኒስትሩ ጠቁመዋል። የዘንድሮ ምርጫን በሚመለከት እዛ ቦታ ላይ ያስቀመጡት ነገር አለ። አካታች ሀገራዊ ምክክርን በሚመለከት እንግዲህ የአፍሪካ ቀንድ እንዳይቀደድ የተሰፋ
እንዳይጣምር ደግሞ የተቀደደ አካባቢ ነው የሚል አይነት ሐሳብ አንስተዋል። በባህልና ቋንቋ የሚተሳሰሩ ህዝቦች ያሉበት ቢሆንም ከፍተኛ ፉክክርና ጣልቃ ገብነት ያለበት አካባቢ ነው። የሁለቱ ውሃዎች ጉዳይ እኛንም እያተራመሰ በእኛ ጉዳይ የሚገቡ ኃይሎች እያሰፋ አንዱ ለአንዱ መከታ ሊሆን ሲገባው ችግር አስተላላፊ ሆኗል በሚል ተያያዥ ሐሳቦችንም እዛ ላይ መጥቀሳቸውን ሰምተናል። ከዛ በተጨማሪ ውድ ቤተሰቦቼ የኢትዮጵያና ኤርትራ ጸብ የተስፋፋው በፕሪቶሪያ ስምምነት ሲፈረም ነው የሚለውን ጉዳይ በተመለከተ እዚህ ጋም ጠቅላይ ሚኒስትሩ ተናግረዋል። ጸብ የተጀመረው ኢትዮጵያ ከቀይ ባህር የማግኘት ጉዳይ ሲመጣ ሳይሆን በሁለቱም ሀገራት መካከል ጸብ የተጀመረበትን ጊዜ እንግዲህ በግልጽ ያሳዩበት ነገር በብዙ ውዝግብ ውስጥ ያለ ነው። የአንዳንድ ግለሰቦች ቤትን ማፍረስ ጀመረ ኤርትራ ጦር አሉ። ከዛ ወጣቶችን በጅምላ ረሸነ፣ ፋብሪካዎችን ሲፈታ ሲሰርቅና ሲያፈራርስ እንደነበረ በዛም ተው ስንል ስንጣላ ስንጋጭ እየተፋፋመ ቀጠለ የሚለው ነገር ገልጸዋል። በትግራይ አሁን አንጻራዊ ሰላም አለ በሚል ገልጸዋል። ተፈናቃዮችን መያዣ ያደረገ ፖለቲካ ግን አለ በሚል የወልቃይት አካባቢ ያለው ሁኔታ ሊፈታ ያልቻለ ጉዳይ በሚል ጠቅሰውታል። ከዚህ ጋር ተያይዞ የተነገሩ ብዙ ነገሮች አሉ። ከነሱ ውጪ በ19 የምክር ቤት አባላት ጥያቄ ቀርበው ነበረ። ከነዚህም የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ 357 አባላት የታደሙበት ነው። ለጠቅላይ ሚኒስትሩ 19 አባላት ናቸው ጥያቄ ያቀረቡት። ከዚህ ጋር ተያይዞ እንግዲህ የኤርትራ ጋር የገባውን የጸብ ጉዳይ በተመለከተ የተናገሩት ነገር ትልቁን ቦታ እንደያዘ ታያላችሁ። ከዛ ውጪ ተፈናቃይን የራስ ህልውና ማቆያ የሚያደርጉ አሉ በሚልም ጠቅሰዋል። ከዚህ ጋር ተያይዞ መሰረታዊ የሰላም እጦት ምክንያቶች አንድም የችግር መፍቻን የኃይል አማራጭ አድርጎ ማመን፣ ሁለትም ባንዳነት ነው በሚል የገለጹበት ንግግር እንደዚሁ ትልቅ ቫይራል ከሆኑ ሐሳቦች መካከል ይገኛል። ትግራይ አሁን አንጻራዊ ሰላም እንዳለና ማንኛውም መጠነኛ ያሉት ትንኮሳ የመንግስታቸው ስጋት እንዳልሆነ ተናግረዋል። በዛ ጋር ተያይዞ የምርጫን ጉዳይን በተመለከተ ቀደም ብዬ እንዳልኳችሁ ሐሳብ ሰጥተዋል። ሌሎች ያነሷቸው ጉዳዮችም አሉ። በተለይ የኢትዮጵያ የባህር በር የማግኘት ጉዳዩዋ በባሌም ሆነ በቦሌ ይሳካል በሚልም ያስቀመጡት ሐሳብ ትልቅ ቫይራል ከሆኑ ሐሳቦች መካከል ይገኛል። እንግዲህ ይሄን በተመለከተ በብዛት መልኩ ያነሱት ሐሳብ የመጨረሻዎቹ አካባቢ ያሉት ሐሳቦች ናቸው። ኢትዮጵያ በሰላማዊ መልኩ የባህር በር ማግኘት ትፈልጋለች፣ ነገር ግን በባሌም ሆነ በቦሌ ማለትም በዛኛው መንገድ በዚህኛው መንገድ በሰላሙም በጦርነቱም ቢሆን ማግኘታችን አይቀርም የሚለውን ነገር አስቀምጠውታል። እንግዲህ ጠቅላይ ሚኒስትሩ በትግራይ ጦርነት የኤርትራ ወታደሮችን የተለያዩ ጥፋቶች በመፈጸም የከሰሱበት ነገር ትልቅ አንድምታ የሚሰጠው ነገር ነው። እሱን ጨምሬ ወደ በኋላ ጨምርበታለሁ። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ያለችውም ነገር ተጠቅሷል። እንደሚታወቀው ለህዝብ ተወካዮች ምክር ቤት በህዳሴ ግድብ ግንባታ ወቅት አንድም ብድር እርዳታ የተባለ ነገር ከየትኛውም ወገን አለመውሰዱን መናገራቸውን በተመለከተ በጣም ብዙ ቫይራል ከሆኑ መረጃዎች መካከል ነው። በ2018 የበጀት ዓመት የ6 ወራት ስራ አፈጻጸም ሪፖርት ላይ በዚህ ከተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው ይሄን የተናገሩት። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥ ከሀገር ውጭም ባሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው በሚል ጠቅሰውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው የታላቁ ህዳሴ ግድብን ግንባታ በገንዘብ መደገፏን በቅርቡ በተደጋጋሚ ሲናገሩ ቆይተው ነበር። ይሄን ተከትሎ ነው ጠቅላይ ሚኒስትሩ ይሄን ያረጋገጡት። እንግዲህ እሱ ብቻ አይደለም አሉ። ከዛ የህዳሴ ግድብ ገንብታ ብቻ አላቆመችም፣ ከአፍሪካ ሶስተኛ የሆነውን ኮይሻንም እየሰራን ነው በሚል ተናግረውታል። በኢትዮጵያ ውስጥ የግዙፍ ፕሮጀክቶች ስራ አለማቆሙን ለምክር ቤቱ አባላትም በደንብ አድርገው ገልጸዋል። ሌላው እንግዲህ ከዚህ ጋር ተያይዞ በጣም ትልቅ ትኩረት የተሰጠው እንደውም በምስራቅ አፍሪካ ፖለቲካ ላይ በጣም ትልቅ ንረት ያመጣው ነገር ቢኖር በተለይ ስለ ኤርትራና ስለ ኢትዮጵያ ግጭት መነሻ የተናገሩት ነው። እንግዲህ ውድ ቤተሰቦቼ ከጠቅላይ ሚኒስትሩ በሰሜን የኢትዮጵያ ጦርነት ወቅት ትግራይ ውስጥ የኤርትራ ወታደሮች የተለያዩ ጥፋቶች መፈጸማቸውን በሀገራቱ መካከል አሁን ለተባባሰው ችግር እንደመነሻ አድርገው አስቀምጠውታል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ላይ በኤርትራና በኢትዮጵያ መካከል አለመግባባት የጀመረው በኢትዮጵያ በቀይ ባህር ጉዳይ ስታነሳ ነው የሚሉ ወገኖች
አሉ፣ ነገር ግን ትክክል አይደለም በሚል ጀምረው በሁለቱ ሀገራት መካከል አለመግባባት የጀመረው በትግራይ ጦርነት ወቅት ነው። ይህም ደግሞ በተለይ ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበረ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ለምነናል ሲሉ ምክር ቤት አባላቱ ገልጸዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር በመጀመሪያ ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ የአንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አሉ። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካ የሚነቀለውን ነቅሎ የማይነቀለውን ሲያፈራርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዚያም ለመዋጋት የሰራዊት ቁጥር ብዛት ስላልነበረው ኤርትራውያን ያን ቦታ ይሸፍኑ ስለነበር ዝርፊያ ግን በዛ እንደቀጠለ በሚል ጠቁመዋል። ይህንን እንግዲህ በተመለከተ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን እንዲሁም ምክትል ጠቅላይ ሚኒስትር የነበሩት አቶ ደመቀን ወደ ኤርትራ መላካቸውን ተናግረው ጠቅላይ ሚኒስትር አብይ የኢትዮጵያ ጦር ወደ መቀሌ ሲጠጋ የኤርትራ ጦር ልክ በሌሎች ከተሞች እንዳደረግነው ሁሉ በመቀሌም ተመሳሳይ ጥፋቶችን ሊፈጽም ይችላል በሚል ስጋት ከውቅሮ እንዳያልፉ መነጋገራቸውንና የሚያልፉ ከሆነ ግን ወደ እናንተ ነው መንዞረው በማለት በአካባቢ የሚጠብቅ ኃይል አስቀምጠን ነው ወደ መቀሌ የገባ ነው፣ ይሄ የግጭታችን ትልቁ ቦታ ነው በሚል ተናግረዋል። ይህ ጸብ እንግዲህ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ ጫፍ ላይ የደረሰው በሚል ተናግረዋል። ከዚህ ጋር ተያይዞ እንግዲህ ኢትዮጵያን መጉዳት የሚፈልጉ አካላት መኖራቸውን ተናግረዋል። ገንዘብ ፋይናንስ ያደርጋሉ፣ እመኑኝ ግን ኢትዮጵያን ግን አይችሏትም፣ ገንዘባቸውን ያፈሳሉ፣ ይከስራሉ፣ እኛ ጉዟችንን እንቀጥላለን በሚል መጥቀሳቸው ተሰምቷል ማለት ነው። እንግዲህ ከዚህ ጋር ተያይዞ በጣም በርካታ ነገሮችን ተናግረዋል። በጣም ብዙ ቫይራል የወጡ ሀሳቦችም ጭምር አሉበት። እንግዲህ ትላንት የሆነ ጉዳይ ስለሆነ በዚህ ዙሪያ ላይ መጠነኛ ማስረጃ ወይም ደግሞ እንዲሁ ዶክመንትድ ሆኖ ቢቀመጥ ጥሩ ስለሆነ እናንተ መልሳችሁ ይህን ሀሳብ እንድታሰላስሉት እነዚህን መረጃዎች አካፍያችኋል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።